አደም ስርጋጋ እባላለሁ። የአሚነት ተቀለ ሆስፒታል በፋይናንስ በስራ አስኪያጅነት በተለያዩ ቦታዎች ሰርቻለሁ። ስሜ ቶፊክ ሲራጅ ይባላል። ባባ ያው ለኔ አባቴ ነው። ከዶክተር ሰውዳ ቀጥሎ እንግዲህ ሁለተኛው ልጁ ነኝ እኔ። ሸሪፍ ኪሪ ይባላለሁ። ሸሪፍ ኪሪ ኡስማን ይባላለሁ። ስሜ አሚን መሐመድ ሽኩር ነው። ስሜ ዳውት መሐመድ ይባላል። ስሜ ናዶት መሐመድ ይባላል። የዶክተር መሐመድ ሽኩር መጨረሻ ልጅ ነኝ። ስልጤ ዞን ውስጥ ነበርኩት። ዳሎቻ ወረዳ የሚባል አንድ አጋጣሚ አባትና ሞት ነው እዚህ የመጣሁትና የዛኔ ተገናኘንና ያው የዛኔ አላውቀውም ሳያውቀኝም በርካታ ድጋፎች አድርጎልኝ በአባቴ መምሰብ ነው በደንብ ዶክተር ማውቀው። ከዛ ነው የጀመረው ትውውቁ። የኔ አስተዳደጌ እንደውም ከሁሉም ለየት ይላል። የኔ ባባ ጓደኛዬ ነው በጣም ማለት በቃ በጣም ምስጢር የምናወራው እሱም ከኔ ጋር የሚያወራቸው ነገሮች እኔም ከሱ ጋር ማወራው ነገር የአባትና የልጅ ብቻ ሳይሆን የቤስት ጓደኛ ነውና በጣም ቤስት ጓደኛዬ ነው። አባቴም ነው፣ ሮል ሞዴላችን ነው ለሁላችንም። በጣም አዛኝ ሰው፣ በጣም ጥሩ ሰው፣ የተቸገረን ሰው ሲያይ ማይችል ሰው፣ ማያስችለው ሰው፣ ሰዎችን ሲቸገሩ ማየት ለሱ በጣም ትልቅ ህመም የሆነበት ሰው፣ ሰውን ለመርዳት እሱ ምንም ቅድመ ሁኔታ የለውም። ለአልከሶ ጤና ጣቢያ በተለይ አካባቢው የሆነ የሕክምና መሪ በሚያስፈልግበት ሰዓት እያፈላለኩ ነበር። እዛ አካባቢ ተወላጅ እኔ በድርጅቱ ሶሻል ፕሮጀክት ሱፐርቫይዘር ሆነን ሰዎችን በምፈልግበት ጊዜ በአጋጣሚ ሰዎች እንደዚህ ያለ እዛ አካባቢ ተወላጅ ብለው ዶክተር መሐመድ ሽኩር ጋር አስተዋወቁኝ። አዲስ አበባ ላይ አንድ የስልጤ ልማት ስብሰባዎች እንደዚህ ያለ እዛ ላይ ተገናኘን። እንደዚህ ጠየቁት። ምናልባት እንደውም አዲስ አበባ ገጠር መሄድ ብዙ ጊዜ አይፈልጉም የሚል ግምት ነበረ። እሱ ወዲያውኑ ነው ዶክተር እሄዳለሁ ብሎ ሌላ ጀምሮ ይዞት የነበረውን ስራ መተው እዛ እንዲቀጥል አደረገ። ከዚያ ሙሉ በሙሉ አልከሶን በአዲስ መልክ ማደራጀት ተጀመረ። ስለዚህ የአልከሶ ጤና ጣቢያ ነው በዚያ ነው የተዋወቅነው። እዛ በማድረግ ነው እንግዲህ ከዶክተር ጋር የተዋወቅነው ማለት ከዶክተር መሐመድ ጋር በዛ በአልከሶ ጤና ጣቢያ በሚሰራበት ሰዓት የጤና ጣቢያው ኃላፊ በመሆን እዛ ስራ ከጀመረበት ጊዜ ጀምሮ የተዋወቅነው ከዶክተር መሐመድ ሽኩር ጋር። ያው በእርግጥ እኔና ፋዘር በጣም ምስጢረኛም ባንባልም በደንብ እንግባባለን፣ እንረዳዳለን። ሁሌም ያው ሳጠፋም ያው ይቀጣኛል እና በጣም እንዋደዳለን፣ እንጫወታለን። አብረን ስንሆን ቅዳሜና እሑድ በተለይ ሁሌም አብረን ለመጫወት ለመዝናናት እንሞክራለን። የመጀመሪያ ቀን ትምህርት ቤት ስገባ አስታውሳለሁ። ስገባ በጣም ደስ ብሎኝ ምናምን ነበር። ከዛ ስመለስ በቃ እናቴና አባቴ በጣም ናፍቀውኝ ነበር ተመለስኩት። ስናድግ ለኔ ባባ እንትን ነበር በጣም እንደ ትልቅ ሮል ሞዴልም አየው ነበር። ከድሮም ጀምሬ ህፃንም ሲሆን ለኔ በቃ ሳድግ እንደሱ ለመሆን ወይም ከሱ በላይ ራሱ ለመሆን እጥር ነበር። ያው እንደ ማንኛውም ታካሚ ያው ዝናውን ዶክተር መሐመድና አሚን ዝና ሰምቼ ያው እሱን እየፈለኩኝ መጣሁኝ። እንግዲህ አዲስ አበባ መጣሁኝ። አዲስ አበባ ከመጣሁ በኋላ ትንሽ ያው ቀልጠፍ ነበርና አየኝ። ከገጠር ይዤ መጣሁ። ገንዘብም ጭምር አለቀና ከዛ በኋላ ዶክተርም ያው ሕክምናው ትንሽ አባቴን ሲሪየስ አሞት ነበርና ሕክምና ሳየው ሲሪየስ ሆነበት። እንደገና በራሱ ወጪ እንደገና መልሶ ምርመራዎችን ኢንዶስኮፒ ሌሎች ነገሮችን ቀጠለና መረመረ። ከዛ አሁንም ጥሩ እንትን አልነበረም። አረጋግጦ እኔን ለመንገር ሞከረ። እኔም ዶክተር መሐመድ አባቴን አገር ቤት ይዤ ልድም ሌላ አማራጭ አለ። ጥቁር አንበሳ ላከኝ። እንግዲህ አጋጣሚዎቹ ከዛ ጀምሮ ነው የሚጀምሩትና ያው እዛም ሄጄ አልተወኝም። ደወለና እንግዲህ ምሳል ጋብዝክ አለኝና ጠራኝ። ሀረር መብራት አለው። ሀረር ጤና ጣቢያ መብራት፣ ውሃ ምናምኖች አሉት። የአዲስ አበባውም እንደዚሁ አለው። የአፋሩም የተወሰነ መብራትም አለው። ያው አሳይታ ከተማ ውስጥ ነውና አልከሶ ግን የለውም። የአልከሶ መብራት አልነበረውም። መብራት የለውም እዚያ አካባቢ። እንደገና ደግሞ ውሃም ችግር አለ። ስለዚህ በጣም ወደኋላ የቀረ ስለነበረ ግን በደንብ ማጠናከር ያስፈልጋል። ለዛ ላይ ጠንካራ ሰው ያስፈልግ ነበር። ለዛ ደግሞ በደንብ ለቦታ ምቹ የሆነልን ዶክተር ነው በሚገርም አጋጣሚ እና ከዚያ እዛ በሚያደርግበት ሰዓት የአልከሶን ጤና ጣቢያ
በጥሩ አይነት ሁኔታ በማደራጀት በደንብ በማስፋት ብዙ አካባቢውን አልከሶ ብቻ ሳይሆን ለሌሎችም አካባቢዎችን የሚያደርጉትን አገልግሎት በማድረግ በደንብ አሻሻለው። ያው ምሳ ከመጋበዙ በፊት አንዳንድ ቦታዎችን የራሱ የስራ ቦታዎችን እያሳየኝ ቆየና አሁን ያለንበት ሆስፒታል ላይ ደረሰን። አደም እዚህ አካባቢ እኮ ሆስፒታል አለኝ፣ ምሰራው ሆስፒታል አለኝ፣ እኔ 2 ሆስፒታል መስራት አልችልም ብዬ ነው ያቆምኩት አለኝ። የት ሆስፒታል ትሰራለህ? አሁን ተጨማሪ የት ሆስፒታል እየሰራህ ነው አልኩት። እኔ ራሱ መስሎኛል። አይ ለማህበረሰቡ በስልጤ ልማት ማህበር የሚሰራ ሆስፒታል እኮ የኔ ነው። ስለዚህ ማኔጅመንቱን ሰዓቱን እንዳሻማኝ የራሴን ትንሽ ያዝ አድርጌዋለሁ አለኝ። እንግዲህ ሰው ነኝ ብዙም እንግዲህ አምታታኝ ነኝ ማለት ሰዎች የራሳቸውን ቢዝነስ የራሳቸውን የሚያድጉበትን ነገር አቆመው እንግዲህ ኑሮ ይወደዳል፣ ገንዘብ ኮንስትራክሽን ራሱ እየጨመረ ነው የሚለው አቆመው ለህዝብ ነው ማስቀድመው። እኔ ሁሌ ሳስበው ግርምት የሚፈጥርብኝና ህዝብ አስቀድማለሁ የሚል አነሳልኝ። እንደውም በሰዓቱ ትንሽ ያው ለመውሰድ እኔ ራሱ ግራ ተጋባሁ። ማለት ያው ሰው ነኝ። ስለ ባባ ተወርቶ የሚያልቅ ነገር አይደለም። ያው ልጆቹንም የሚያስተዳድገው በጣም በዲሲፕሊን ያሳደገን፣ በጣም እንድናነብ አድርጎ ትምህርት ላይ በጣም ጎበዝ ነው። ሁላችንም ቤት ማለት ነው። እኔ የመጀመሪያ ዲግሪን ኮምፒውተር ሳይንስ ከዩኒቲ በኮምፒውተር ሳይንስ ነው ግራጁዌት ያደረኩት። ግራጁዌት ባረኩኝ በዛው አመት ነው ማስተርሴን የጀመርኩት። እኔ ሳይሆን ባባ ነው ያስመዘገበኝ። እኔ ያላወቅኩም ነበር። ወስዶ አስመዝግቦኝ በማስተርስ ኦፍ ቢዝነስ አድሚኒስትሬሽን ነው ማስተርሴን ያደረኩት። በቢዝነስ አድሚኒስትሬሽን ነው ማስተርሴን ግራጁዌት ያደረኩት። አላረፍኩም። በቃ በዛው ነው የቀጠልኩትና ይሄን አመት ብቻ ነው ያለ ትምህርት ቁጭ ያልኩት ማለት ነው። በሚገርመው ጠይቄ እንኳን አላውቅም። ያው እንደነገረኝ አባቴ ነው ስሜን ያወጡልኝ እና ደግሞ ከሆነ ጊዜም በኋላ ሆስፒታሉንም መስራት ሲጀምር ስም ፈለጉ። ስምም ሲፈልጉ ፋዘር በቃ ያው የፈለገ የቱ ይሆናል ምናምን የሆነ ቀለልም ያለ ምናምን። ከዛ የሆነ ጊዜ ከጓደኛው ጋር ሆኖ እኔም አብሬያቸው ነበረ። በአጋጣሚ እንደዚህ አለው ለፋዘር እንደዚህ አለው ስም ምናምን ፈልጋል። በእርግጥ ያው አንድ ድርጅትም ኩባንያም ለመጀመር አስበዋል ምን ይሁን ምናምን ብሎ ያው ፋዘር ለጓደኛው ጠየቀው። ሲጠይቅም እስቲ እንደዚህ እኔ እንጃ ጓደኛው ለምን ራንደም ሊሆን ብቻ ይሄ ልጅ እስቲ ስሙ ማን ነው ብሎ ጠየቀ። ያው እኔ ነበርኩ። ከዛ ፋዘር አሚን ነው አለ። እንደ አሚን አይነት ምርጥ ስም አግኝተ ነው ብሎት በቃ በዛ ጀምሮ አሚን ብለው ያው ዘ ሬስት ኢዝ ሂስትሪ በሚለው ቀጠለ። ሁል ጊዜ ኢንካሬጅ ያደርገኛል እንዳጠና፣ የከበደኝም ነገርም ያግዘኛል። በተለይ ባዮሎጂ ያግዘኛል። ስራም ቢኖረው ለልጆቹ ሁሌ ሰዓት ነበረው። ሁሌ ያገኛለኛ ከኛ ጋር ይስቃል፣ ያወጣናል፣ ከቤት እንዝናናለን አንድ ላይ። ብዙ ስራ ራሱ ቢኖርበት ሁሌ ለልጆቹ ግን ሰዓት አለ። እንደ አባት ይቆጣል፣ እንደ እናትም ያረጋጋል። ባይዘው የሁለት ጊዜ አለቃኝ ነው። የስልጤ ልማት ማህበር ምክትል ቦርድ ሰብሳቢ ነበር። የዛኔም እሱ ነበር ሊድ የሚያደርገኝ። ተመልሼ ስመጣ ማለት የወራቤ ሆስፒታል ምረቃ ፕሮሰስ ጀምረናል። እሱ ሲጀምር እዚህ መልሶ ለጉብኝት አሁን ያለበት ሆስፒታል ስመጣ ስራ ጀምሯል። ዶክተር የሆነቱ ነው። ከዛ በኋላ እኔ የእሱ ከበሬታ በጣም ይከብደኛል። አንዳንዴ በሱ ቦታ በጣም ነው እንትን የሚለው ማለት በደንብ ማለት እንደ አባት አክብረው የምትሄድ ነገር አለ። እንደዛ ነው የሚሄድ ለስራ ራሱ አንዳንዴ ጫና ይፈጥርብኛል። ማለት ከበሬታ ውስጥ ስራ ራሱ ሁሉ አንዳንዴ እንትን አድርገብኛል እና ሁሌ ሳስበው ገርምኛል። ከዶክተር ጋር በጣም እንትን ያልነው ለአካባቢው ጠንካራ በመሆኑ ውሃ ስለሌለ በአህያ ነበር የሚንቀሳቀሰው። በአህያ ነበር ውሃው እያጓጓዙ ያለው። በውታ ጋዝ ነበር፣ በጋዝ ነበር እንደ መብራት በመጠቀም ማይነር ሰርጀሪ የመሳሰሉትን ስራ የሚሰሩትና እና ዘመናዊም ባይሆንም ሼልፎችን የመሳሰሉትን ከእንጨቶች ምናምን በማድረግ በጥሩ አይነት በማድረግ ጥሩ እድገት ጥሩ ውጤት በማምጣት ከውጭ የሚመጡትም ሰዎች ራሳቸው የኛ ጎብኚዎች ራሳቸው በጣም ነው ያደነቁት። የኛ ዓለም አቀፍ የሚጎበኙት ያደረጉትን እንቅስቃሴ የሚደረገውን ስራ በማየት ትልቅ ከበሬታ ሰጥተውት ዶክተር መሐመድ በአካባቢውም በጣም ጥሩ ተወዳጅ ለመሆን ችሏል። ክፍለ ሀገር ምናምን ከኔ ጋር ነው የምንሄደው።
በጣም ብዙ ጊዜ ማለት ነው። ክፍለ ሀገር ላይ ብዙ ነገር ነው ያለው። እኔ ሰዎች ከሚያወሩለት ወይ ደግሞ ሰዎች ከሚያውቁት በላይ ዶክተር መሐመድ በጣም ጥሩ ሰውና ለጋሽ ሰው ነው። በጣም በቃ ማለት ሰው ሲቸገር በቃ በጭራሽ ማየት አይችልም። በእርግጥ እኔና ባባ ለመግባባት በጣም እንሞክራለን። ብዙ ጊዜ እንደው ቢያሸንፍም አንዳንዴም እድል ያገኘውበትም ጊዜ አለ። እነሱ ደግሞ አሁን ለምሳሌ አንዳንዴ ሜቢ ሞር የሆነ ቴንሽን በሆንኩበት ጊዜ በትምህርትም ሊሆንም ይችላል፣ በሌላም ነገር ቢሆንም ይችላል። አንዳንዴ እሱ ጋር ሂጄ እስቲ ባባ እንውጣ ትንሽ ወይ ከቻን ቶሎ አሁን ለምሳሌ ቢሾፍቱ ምናምን ቀርብ ያለ ቦታ ደርሰን ሪፍሬሽ እንድንደረግ ማለት ነው። ቅዳሜና እሑድ እንደዚህ ሄደን ተዝናንተን እንድንመለስ ያው ሰጀስት አድርገው እሱም በራሱም ሰዓት ቴንሽን ሊኖረው ስለሚችል እሱም ረጋ ብሎ ቀጣይም ሰኞን ቀለል ብሎ እንዲመለስ እሱም ስለሚፈቅድ በደንብ እንግባባለን። ትምህርት ላይ እንደውም አስጠኝ አለና ካጠናው በኋላ እሱ ጋር ሄድና አንዳንዴ እንደውም ጠይቀው ነበር ጥያቄዎች። ከዛ ቁጭ ብለን ለሰዓት ያስረዳናል። ከዛ እሱም አንዳንዴ ይጠይቀኛል ዛሬ ምንድን ነው የተማርሽው? እኔ ቀስ በቀስ የተማርኩትን ነግረውና ይሄ ላይ እናውራ ይለኛል። ከዛ በዚህ ቶፒክ ስናወራ በደንብ እናወራለን ስለ ትምህርት ቤት። ከዛ ውስጥ ወደ ግንባታው ተጀመረ። እንግዲህ እኛም የስልጤ ልማት ማህበር ስራ አስኪያጅ እየሰራው ነበረ። የጎበኝ ነው በራስ እየሄድን እንግዲህ ቀጠል እልሃለሁ። እዛም በጣም ነው ሊድ የሚያደርገው። እኔ እንትን ህማው ማት አንዳንዴ ፊውቸር የሚያደርገው ነገር ቀድሞ አሁን አንዳንድ ነገሮች የዛኔ አይሆኑም ብለን እኛ ስንከራከር ነበር። አይ ይሄ ነው የሚሆነው ብሎ ሲነግረኝ ነበረና ለምሳሌ የወራቤ ሆስፒታል ስም እያጨቃጨቀን ነበረ። ስፔሻሊስት ሆስፒታል መሆን አለበት፣ ጠቅላላ ሆስፒታል መሆን አለበት። እሱ በድፍረት ስፔሻሊስት ሆስፒታል መሆን አለበት። አይ ይሄ ሊሆን የሚችል ነገር አይደለም፣ አይ ይሆናል። በጣም ብዙ ከአመራሩ ከምኑ እኛ ውስጥ ካለው ዶክተር እኮ ማን ነገር ያነሳ የሚል ነገር ይነሳ ነበረና ግን ይሆነ ያለው እሱ ያለው ነው። እኔ በጣም የምደነቀው በምን መሰለህ፣ ክፍለ ሀገር ብዙ ጊዜ ከኔ ጋር ነው የምንሄደውና ክፍለ ሀገር ስንሄድ አሁን ስብሰባ ሰው ገብቶ ወይ ምናምን የሆነ የገቢ ማሰባሰቢያ ሊኖር ይችላል። የሄድንበት ጉዳይ ማለት ነው። ለሄድንበት ጉዳይ ብቻ አይደለም የምንሄደው። ለሄድንበት ጉዳይ ብቻ ሳይሆን የሆነ ቦታ ችግር አለ ወይ ደግሞ የሆነ ቦታ ጤና ጣቢያ አለ። ዶክተር መሐመድን ብጠይቀው ከዛ ካለው ሰው በላይ ስልጤ ዞን ውስጥ ስንት ጤና ጣቢያ እንዳለ ያውቃል። ስንት ጤና ጣቢያ እንዳለ ማለት ነው። እና ጤና ጣቢያዎች ላይ በተለይ ይረዳል ሰውን። ያው ታውቃለህ፣ ሰው ከሚያውቀው በላይ ነው እሱ። ሰው የሚያውቀው ከሚረዳው በጣም ከአራት አንድ እጁ ነው። ሰው አያውቀውም ማለት ይቻላል። ያው ብዙ ነገሮችን ደብቆ ስለሚያደርግ ማለት ነው። እንደውም አንድ አጋጣሚ የማስታውሰው ከገጠር በመድኃኒት ለመውሰድ ይመጣል። የራሳቸውን ድርሻ ይመጣል። ወዲያውኑ ወረቀቱን አዘዝኩለት። መድኃኒቶችን ከወሰደ እንትን ከታዘዘ በኋላ ተጽፎለታል። እኔ ደግሞ ያው ከገጠር ስለመጣ ዛሬ ትንሽ ተጫውተን ምን ብለን ምሳ በልተን በነጋታው እንደዚህ ይሄዳል ነገር ነው። ፈጠን ስጡኝ እንጂ ምናምን አልኩ። እንዴ ዶክተር አዝዤልሃለሁ እኮ እኔ ዶክተር አዝዤልሃለሁ ትቸኩላለህ እኮ አልኩት። ጀስት ኢሚዲየትሊ ትቸኩላለህ ስለው የእሱ መልስ ደግሞ እኔንም አነቃኝ። ምንድን ነው የሚለው? እኛ ስለምቸኩል ሳይሆን እናንተ ስለምዘገዩ ነው አለ። እንዴ እዚህ ትሬሊ እንደዛ ነው እንዴ ምናምን አልኩ። ማለት እሱ በጣም በተቻለ መጠን ምክንያቱም ብዙ ሰው ከገጠር መጥቶ ትንሽ እዚህ ጊዜ ማሳለፍ ይፈልጋል። እሱ ግን ተመልሶ ወደ ገጠር በመሄድ ለህብረተሰቡ መስጠት የሚገባውን አገልግሎት መቀጠል በመፈለጉ ነው። ይሄ ለየት ያለ ባህሪው ነውና በእርግጥ እንደው ልታውቁ ትችላላችሁ። አባቴ ብዙ ጊዜ አንደኛ ነው የሚወጣው። እንደው ሁለተኛ ራሱ ወጥቶ አያውቅም። ሁሌም አንደኛ ነው የሚወጣው እና በጣም ትምህርት ላይ በጣም ሲሪየስ ነው። በጣም ሲሪየስም ቢሆንም ግን እንድንወደው ነው የሚፈልገው እንጂ እንደ ፕሬሸር ነገር እንድናየው አይፈልግም። የራሳችን አመለካከት ኑሮን በዚህ እንድንስማማ በዚህ እውቀት እንድንገነባ ነው የሚፈልገው እንጂ እውቀት ራሱ ቢሰጠን ራሱ እንድንጠላው አይፈልግም። ይሄን ነው በቃ በጣም ይወደው እና እኛንም ለማስጠናት በጣም ይሞክራል። በእርግጥ እሱ ብዙ ጊዜ ባዮሎጂ ነው የሚመቸው ያው ዶክተርም ስለሆነ ግን ሁሉንም ነገር ላይ ይችላል። ማትስም ብትል ፊዚክስም ብትል በጣም ይወዳል። ትምህርት በቃ በአጠቃላይ ማወቅን ኖሌጅን መሰብሰብ በጣም ነው የሚወደው። እኔ መጀመሪያ ላይ መጽሐፍ ስጀምር ማንበብ
ትንሽ ነበር ረዥም ምናምን መጽሐፍ አላነብም ነበር እና ሳነበው ደስ ይላል ግን ያን ያህል አላተኮርኩበትም ነበር እና የሆነ ጊዜ ባባ መጽሐፍ አምጥቶልኝ አንብቢው ምናምን ሞክሪ እስቲ ምናምን አለኝና የመጀመሪያውን መጽሐፉን አነበብኩት። ከዛ በቃ በጣም ደስ ይላል በቃ እንዳንብ ሞር ከዛ ጀምሮ ነው ማንበብ በደንብ የጀመርኩት። ማንበብ ብዙ ሰው እንትን ይላል ይደብራል ምናምን ብሎ ነው የሚለው፣ ግን እውነት ማንበብ በጣም ነው ደስ የሚለው። ማንበብ እንደውም ብዙ ልጆች ቲቪ ወይም ስልክ ሲያዩ አይናቸውንም አእምሮአቸውንም ይደክማቸዋል። ስታነብ ግን ትንሽ ረጋ ያለ ደስ የሚል አክቲቪቲ ነው። እንደውም ባባም ሲያነብ እናየዋለን። ከሱም የተማርኩት ነገር ነው ይሄ። ማንበብ ግዴታ ነው። እኛ ቤት እስካለህ ድረስ ማንበብ በጣም ግዴታ ነው። ማንበብ ባህላችን ነውና ሶሻል ሚዲያም የለም። የሚገርምህ ነገር እኛ ቤት ሳሎን ቤት የሚያክል እንትን ቤት አለ፣ ላይብራሪ ለብቻው። ዶክተር ኳሊቲ የሚያደርገው ነገር ማለት ነው በማንበብ በጣም ያምናል እና ቤታችን ውስጥ ትልቅ ላይብራሪ ነው ያለው። ሲደክመን ሁላችንም እሱ ከስራ ሙሉ እንኳን መጥቶ ገብቶ እስከ 6 ሰዓት እስከ 7 ሰዓት በመንባብ ነው የሚያሳልፈው ጊዜውን። ማህበረሰቡ በጣም እንዲጠቀም ጥሩ አገልግሎቶች እንዲኖሩ ያ ሆስፒታል ጠቅላላ ሆስፒታል ሆኖ ቀርቶ ቢሆን ኖሮ አሁን የሰራው በዚህ ልክ ማህበረሰቡ አይጠቀም። ምንም ለስልጤ አይደለም በአጎራባች ላሉት አላባ፣ ጉራጌ ዞን በዚህ በኩል ኦሮሚያን ጨምሮ በርካታ ሰው ነው ኢቭን እኔ አውቃለሁ ከሻሸመኔ አካባቢ ምናምን ሰው እንደሚሄድ አውቃለሁና የዛኔ እሱ የጣለው መሰረት ነው የዛኔ። ምክንያቱም እንቅስቃሴውም ስራውም ኤቭሪ ነገር አደገ ማለት ነው። እዛ ኢስላሚክ ሪሊፍ ኦርጋናይዜሽን እየሰራን ስራው እንትን አለ። የውጭ እርዳታው ምኑን በሚቀንስበት ሰዓት አዲስ አበባ ጤና ጣቢያ መጥቶ ደግሞ የአዲስ አበባ ጤና ጣቢያ ደግሞ ከአዲስ አበባም ካሉ ጤና ጣቢያዎች አንደኛ ያደረገው። በእርግጥ መሆን የምፈልገው ተኪ ያው ኔክስት ጄኔሬሽን ሆኖ መቀጠል ነው የእንትናችንን ስራውንም ሁሉንም ነገሩን ቀጥሎ ያው ማሻሻል ነው። እሱም እንደዛው ሌሎችም ነገርም ፑሽ ማድረግ ይወዳል። ለምሳሌ እንደው ዶክተር እንደሆነ ያው የሱ ፍላጎት ነው የራሱ እንትን ቢኖር ደስ ይላል። እኔም ደግሞ እንደው በወደው ነገር ቢኖር ሰው እንዴት አንድን ሰው ወይም አንድን ግሩፕ ይዘህ እንዴት ማናጅ ማድረግ እንዳለብህ ከሰው ጋር እንዴት መግባባት እንዳለብህ ያው በስራም ዘርፍ በሌላም ነገርም ተግባብተህ የሆነ ነገር አብረን ቢልድ ለማድረግ ማለት ነው። ከባባ ጋር ክሎስ ነን። ብዙ ጊዜ ግን ስራ ነው የሚሆነው ግን ስራ ያልሆነበት ቀንና እረፍት ያለበት ቀን ሁሌ ከኛ ጋር ነው የሚያሳልፈው። ከኛ ጋር ታይም ስፔንድ ማድረግ ቫልዩ ያደርጋል እና ደስ ይላል። ሰዓቱሽ በምንድን ነው የምታሳልፊው ስንኝ በማንበብ ውጭ መጫወት እንደዛ። ማንበብ ስናነብ ብዙ ጊዜ ሰዓት በጣም ነው የሚያልፈው፣ በጣም ቀን ያልፋል። እንደውም ማንበብ በጣም የራስ ስሜትም ደስ ይላል። ራሱ በጣም ይገረማሉ እነሱ ቀኑ ሙሉ ከትምህርት ቤት ሲመለሱ ሶሻል ሚዲያ ላይ ነው የሚሆኑት። እኔ ደግሞ ስነግራቸው እንዴት በነገራችን ላይ ሁሉ ነገሮች ለሚዲያ ይፋ አይሆኑም። ደበቅ የሚደረጉ ጊዜ የሚፈልጉ ማይታዩ ነገሮች አሉ። ሲታዩ ደግሞ ለማህበረሰቡ ጥሩ ይሆናል፣ ሌሎች ነገሮች ሰዎችን ያነቃቃል የሚባሉ ነገሮች ናቸው። እያንዳንዱ የራሱ ሂደት አለ ማለት ይሄ በቃ ያኪራ ነው ተብሎ የሚደበቅ አለ። አሁንም አይወጣ። ወደ ቅልጦ ሄድንና ቅልጦ ስንሄድ ሆስፒታሉ አልቋል። ሆስፒታሉ አልቆ ምንም እቃ የለውም። ኦልሬዲ በቃ ባዶ ሆስፒታል ነው ያለው። ከዛ በጣም ደነገጠ ሲያየው። የመጀመሪያ ጊዜ ነበር ያየውና በጣም ደነገጠ። ለሱ ብለን አይደለም ሄድ ነው አክቹአሊ። ከዛ በጣም ደነገጠ። እዛ አካባቢ ያሉ ሰዎችን ጠራ። እንዴት እንደዚህ ይሆናል ብሎ እንዴት እንደዚህ ይሄ ሆስፒታል የሚያክል ተገንብቶ እንዴት ያለ እቃ ይቀመጣል አለና እርግጠኛ ነኝ ቶፊቅ ታያለ በዚህ 1 ወር ውስጥ ስራ አስጀምረዋል አለኝ ማለት ነው።
ከዛ ሰዎችን አስተባበርን። ኡማ ሆቴል ያዘን፣ እኛ ራሳ ሄድን ከፈልን፣ ሆቴል ያዘን፣ ሰዎችን አሰባሰብን። የኛ አካባቢ ሰው ደግሞ ለየት የሚያደርገው ነገር በመዋጮ በጣም ብዙ ነገር የሚሰሩ ነገሮች አሉ። ማለት ከመንግስት ሳይሆን ህዝቡ ራሱ በተነሳሽነት የሚያደርገው ነገር አለ። ከጠየቀው ማንም ሰው ሳይሰጥ የሚሄድ ሰው አይደለም። የሚገርም ነገር እቃ ስንገዛ ከኛ ሆስፒታል በተሻለ ኳሊቲ ነው እንድንገዛ የሚፈልገው። በቃ አስተባበረን እንዳለውም አቺቭ አድርገው ማለት በጣም በትልቁ ምንም ያልታሰበ የነበረውን ሰዎችን አስተባብሮ በትልቁ አቺቭ አድርገውና እሱ ነገሩ በጣም ይገርመኛል። አግኝቶ ወደ ግብፅ ለትምህርት ለከፍተኛ ትምህርት ሄደ። እዛም ጨርሶ ይመጣል። እንግዲህ እና እንደዋወላለን፣ እንጻጻፋለን። እንደዛ ባለንበት ሰዓት በዚህ ሁሉ እንደ በቃ ጓደኛ ነው ያለ ነው። ያን ሁሉ ጨርሶ ምናምን ከመጣ በኋላ የሚገርመው የዶክተር ፍጥረት እየመጣሁ ነው ካለ በኋላ ዓርብ ዕለት ነው የመጣው ከውጭ። ዓርብ ዕለት እንደዚህ መጣ ይመስለኛል። እሺ እንዴት ነው? እኔ ክፍለ ሀገር ሰኞ ዕለት ስራ ጀምሯል። ዓርብ ገብቶ ስራ ጀምሯል። በቃ ትንሽ ልረፍ የለም ምን የለም እንደዚህ የመሳሰሉትን ነው እና ይሄንን እንደዛ አድርጓል። በዛ መሀል እንግዲህ ይህን ያህል ጊዜ ረጅም ጊዜ እንደዚህ ስንቆይ ያው ትዳር ደግሞ አልያዘም። በአጋጣሚ እንግዲህ በየጊዜው ያው በጋር በህብረት ነው የምንፈልገው እኮ ሴት ማለት ምናልባት እስቲ እንዴት ነው እያልን አብረን እናፈላልጋለን እና በ1998 አካባቢ ይመስለኛል ከክፍለ ሀገር ከኢሉባቦር እኔ እዚህ ለወንድሜ ሰርግ መጥቻለሁ። ለወንድሜ ታናሽ ወንድሜ ከድርኬር ይባላል። ለሱ ሰርግ መጥቼ ለሱ ሰርግ አብረን እንሄዳለን ከዶክተር ጋር። ጠዋት ልማት ማህበር ሄደን ከሰዓት በኋላ ያው ሰርጉን የስልጤ ልማት ማህበር ነው ማለት ከሰዓት በኋላ ወደ ሰርጉ ስንሄድ በቃ ከክፍለ ሀገር ስለመጣው ሌሎችም ሁሉ ሰላም ይሉኛል። ዶክተር ጋር እንደዚህ የዞን እያለን በአጋጣሚ እኔ እህቴ ትንሽ ታናሽ እህቴ ያለች የመጨረሻ እህታችን እሷ እኔን ሰላም ስትል ማናት እቺ ይለኛል። እንዴ ሲስተር አታውቃትም እንደ ቤት እኮ ያለችው ነች እለዋለሁ። እንዴት አላስተዋወቅኝም ዛሬ ደብቀኸኛል? እኔ በፍጹም አለፈም በየጊዜው አይተሃል እንግዲህ ማየት ነው። ያኔ በዛ አጋጣሚ ተዋወቁ። ያኔ ተዋወቁ። ከዛ ወዲህ የራሳቸው ጉዳይ ነው እንግዲህ በራሳቸው ጉዳይ አድርገው ጥሩ ትዳር መስርተው ጥሩ ልጆች አድርገው በሚገርም ሁኔታ ነው። ኢቭን ሰርጉም ራሱ በሚገርም ሁኔታ ያው ስራ ነው። ስራ በሚሰራበት ሰዓት ነው ከሰዓት ሆኖ ማታ ነው በቃ ቀን ሲሰራ ውሎ ነው ማታ ነው ወደ ሰርጉ የገባው። ማታው ነው በቃ ልብስ ለባብሶን ብሎ ቀይሮ ልብስ ለባብሶን እንደ መልስ አይነት ነገር አድርገን ድግስ ነበረ። ሰዎች ምናምን ደጋግሰውን ብለው እዛ ተገናኘ መጣን አደረስ የሚያስፈልገውን ነገር አደረገ ማለት ነው። በእርግጥ እሱ እንዲያሻሽል ብለው ነገር የሚለው ስፖርት አብዛባባ ስፖርት በጣም ስራ ያው እንደ አባቴ ነው ያው እንደ አባቴ ስመክረው ነው እንደው ቀለል ብዬ ካልኩት ያው እንዳትገረሙ የሚለው ነው። ያው አባቴም ስለሆነ ነው እንደው በቃ አብረን ስንሮጥም ለምሳሌ ወክም ስናደርግ ምናምን ብዙ ነገር እንማራለን፣ ብዙ ነገር እናወራለን፣ ብዙ ጨዋታ። በጣም ላይክ የሚያስደስተው ነገር እኛ ላይክ ስናጠና ሲያይ ምናምን በጣም ነው ደስ የሚለው። ላይክ ብዙ ጊዜ እሱ ላይክ እኛን ትልቅ ቦታ ደርሰን ምናምን ማየት ስለሚፈልግ በቃ እኛ ስናጠና በጣም ነው ደስ የሚለው። የተደሰተብኝ ቀን ውጤቴ በደንብ ጥሩ ሲሆን ነው። በደንብ በጥሩ ሲወጣ በጣም ደስ ይላቸዋል። የተናደሩብኝ እንደውም አንዳንዴ እምቢ ስንላቸው የሆነ ሪኩዌስት ሲጠይቁን ወይ አንዳንዴ እንደውም ከትምህርት ቤት ስንመጣ በጣም ደክሞን ነው የምንመጣው እና አንዳንዴ እንደውም በደንብ እናጠናለን፣ ጥናት አለ። ከዛ አንዳንዴ እንረፍ ስንል እንረፍ ስንል ትንሽ ይናደዳሉ። ከዛ እኛም እነሱን ለዓላማ እናደር ብለን እንደውም ደግሞ እናውቃለን ጥናት እንዴት እንደሚያስፈልግ። ስለዛ ጨክን ብለን እንሄድና እናጥና። ውጭ ሲሄድ የሆነ ጊዜ አንድ ወር ቆይቶ ያውቃል። አንድ ወር ስንገናኝ ኦልሞስት በቀን 3 ይደውልልኛል። እንዳልኩ ከኔ ጋር በስራውም ጉዳይ ያው ብዙ ፕሮጀክቶች አሉን።
ያው ሁሉንም ፕሮጀክቶችን ደግሞ መከታተለው እኔ ነኝ እና እሱ ከሌለ እንደሱ ሆኜ የምሰራው እኔ ነኝ። ስለዛ በቀን በሳብ ወር ከሄደ በቀን 3ቴም 4ቴም ልንደዋወል እንችላለን። የስለ ፕሮጀክቶቹ ሪፖርት አደርግለታለሁ። እሱም ያው የሚነግረኝ ነገሮች አሉ። ያው እሱ ሳይኖር ሲቀር ቤቱ ባዶ ነው። በጣም ማላሽ ነገር በጣም ባዶ ነው። እኔ ያው ጓደኛ በጣም ቤስት ጓደኛህን ለአንድ ወር ስታጣው ብቸኝነት ነው አይደል? እኔም እንደዛ ነኝ። በጣም ቤስት ጓደኛዬ ነው እንዳልኩ ለኔ አባቴ ብቻ አይደለምና በጣም ቤስት ጓደኛዬ ነው። ሚስጥሬን ማወራው ሚስጥሩን የሚያወራኝ በጣም ቤስት ጓደኛዬም ስለሆነ በጣም ትልቅ ነገር ነው የሚሰማኝ። ያው በጣም ጓደኛ እንደተለየ እና አባትህም ጓደኛህም ሲለየ አንድ ላይ የሚሰማው ስሜት ያው ታውቀዋለህ አንተና ያን አክል ስሜት ነው የሚሰማኝ። ዶክተር ምንድነው ምናልባት ብዙዎቹ ላይ ይረዱት ይችላሉ እና እሱ በአጋጣሚ አሁን ብቻም ሳይሆን ባይዘው በአሁኑ ጊዜ ሳይሆን በፊትም ጊዜ ጀምሮ በማንኛውም መልኩ በሙያም ሆነ በአቅሙ አስፈላጊውን ነገር ለሰው ማድረግ በጣም ይወዳል። በጣም በሚገርም አይነት ሁኔታ ነው ማለት ከዚህ እንደ ወደ ሳውዲ ወደ ውጭ ለመሄድ በሚሄድበት ሰዓት ትንሽ ገንዘብ ሰርቶ ያጠራቀማትን የመጨረሻ ገንዘብ ለወንድሞቹ ሱቅ ከፍቶ ነው የሄደው። መጀመሪያ ምንም ለወንድሞቹ ሱቅ እንዲከፍት ሙሉ አንዲትም ነገር ሳያስቀር በቃ አንዲትም ነገር ሳያስቀር እና ስኮላርሺፕ ሲሄድ እነሱ እንዲደራጁበት አድርጎ ነው የሄደው። ማለት ከዚህ ከቤተሰብ የሚጀምረው ቤተሰብንም እንደዚሁ ያከብራል፣ ይንከባከባል። ላደኩበት ቦታ ልየው ልስራ ብሎ አልከሱ ጤና ቢሮ ሰርቷል። እዛ አካባቢ የሚያያቸው ነገሮች እኔ ትንሽ ተጽዕኖ ያሳደሩበት ብዬ አስባለሁ። ምክንያቱም ፋሲሊቲ የለም፣ መሳሪያ የለም። እሱ በሚችለው ልክ ነበር ማህበረሰቡ ስዳድ የነበረው እና ያኛው እንትን እኔ ትንሽ ቀጣይ ላሉ ድጋፎች እየቀጠለ ያለ መስለኛል። ስራ ለነገ የሚባል ነገር ዶክተር አይወድም። 24 ሰዓትም ሰርቶት ቢሆን ይሰራል እንጂ ኒትነስና እንትኑ ዶክተር መሐመድ በጣም ሃይ ነው እና ስራን ለነገ የሚባል ነገር አያውቅም። ስራም ሲሰራ እንደዛው ነው፣ ሰውም ሲያሰራ እንደዛው ነው እና በጣም ዲሲፕሊን አድርጎ እንደነገርኩ ዲሲፕሊን አድርጎ ነው ያሳደገን ሁላችንንም ማለት ነው። ከባሌ አካባቢ የመጡ ጓደኛችን አለ። የባሌ አካባቢ ያለ ጓደኛችን እሱ ቤተሰብ ጋር እንደዚሁ አብረው እየሄዱ እዚህ ያለ አንዲት በጣም ደክማ የነበረች በሳምባ በመሳሰሉት ተስፋ ቆርጠው ነበረ እና እንደዚህ ሲያያት ምንድነው እቺ ያለ በሉ አስገባው ታለ መኪና ውስጥ ገባ። በቃ አረግድ ማስገባ መጣ። ቀንና ማታ በደምብ ተከታትሎ በህይወት ተመልሳ ዛሬ ባለትዳር ሆና የብዙ ልጆች እናት ነች። ያቺ ተስፋ ተቆርጦባት የነበረችው ማለት ነው። በእንደዚህ ነገር ያደርጋል እና በተገኘው አጋጣሚ ለሰው ጥሩ ነገር ያደርጋል እና ሌላ ምናልባት ሰው ላይ ረዳው የሚችለው እሱ እንትን ማንኛውም ነገር በፊት አሁን ነው መደረግ ያለበት፣ አሁን ነው ማድረግ ያለበት። ነገ ከነገ ወዲያ የሚባል ነገር ምናምን ነገር በቃ መሆን ካለበት አሁን። ባባ ሁሌ ሬኮሜንድ ያደርገኛል፣ ለምን ይሄን አታነቢም? የሆነ ጊዜ እንደውም እሱ ነው በሱ ምክንያት ነው ራሱ ማንበብ የጀመርኩት እና አሁን በጣም ነው የምናነበው። ባባ እንደውም ለስራ ውጭ ሀገር ይሄዳል። በደንብ ሲሄድ ብዙ ልጆች እንደውም ቾኮሌት ማስቲካ ለምን ስልክ አዲስ ስልክ ይምጣልን ነው የሚሉት። እኛ ግን ለምን መጽሐፍ ይሄን መጽሐፍ በወረቀት እንጽፍለታለን። እሱም አይቼዋለሁ ሲጽፍ ይሄን መጽሐፍ አመጣለሁ። ከዛ እኛም መጽሐፎች ይሄን አምጣልን ይሄን እንለዋል። የማህበረሰብ አገልግሎት ያው ከሃይማኖቱም ጭምር ነው፣ ዝም ብሎ ከባዶ ይመጣል ብዬ አላስብም። ስለዚህ እሱም ፓርቲሲፔት አድርጋል። ስለዚህ የካይድ ስራ መጥቶለት አይ የሚልበት ጊዜ የለም። አይ ብሎ እኔ አላውቅም። አብዛኛው ነገሮች ያው እኔም ጋር ስለሚመጡ እኔም ኮንታክት አደርገዋለሁ። ዳይሬክት ኮንታክት ያደርገዋል። ለካይድ ስራ ፈጣን ነው ብዬ የማስበው። በጣም ፈጣን ምላሽ ይሰጣል። ዶክተር የማይታወቅበት ሌላኛው ሳይዱ ብዬ የማስበው ምን መሰለህ፣ ዶክተር በጣም ጎበዝ ዲዛይነር ነው እና ኢንጂነር ነው። በጣም ጎበዝ ማለት ነው። ብዙ ነገሮችን ሲሰራ ኢንጂነሮች ራሱ ይደነቁበታል። ያው ፕሮጀክቶችን ስንሰራ ምናምን ሄዶ ይሄንን አፍርሱ ይሄንን ስሩ ሲላቸውና መጀመሪያ ሲያፈርሱት አረ ዶክተር እንዴት ነው ምናምን ብሎ ያሉት ራሱ ልክ መጨረሻ ላይ ተሰርቶ ሲያልቅ እንዴ ለካ እንደዚህ የሚቻል ነበር እንዴ ይላሉና በጣም ኳሊቲ ነው። ከሱ ከሕክምና ውጭ ደግሞ ትልቅ ኳሊቲ ያለው ብዬ የማስበው በኢንጂነሪንግ ላይ በጣም ጎበዝ ነው ዶክተር። የወራቤን ኮምፕሬሄንሲቭ ሆስፒታል ህዝቡ እንደዛ ሲመሰሩት ዋናው አንዱ ኮሚቴ ኮር ማለት ዋናው ትልቅ አስተዋጽኦ ያደረገው
እሱ ከኮሚቴነትን ብቻ ሳይሆን በሙያውም አለ ሆስፒታሉ ምን አይነት መሆን እንዳለበት የወደፊቱን እቅድ ጭምር የያዘ ፕላን እንዲያወጣና በዛ መልክ እንዲሆን ሀገሪቱ ውስጥ ካላቻቸው ጥቂት ሆስፒታሎች ኮምፕሬሄንሲቭ የሚባሉ ሆስፒታሎች እንዲሆን ያደረገው እሱ ነው። በዚያን ጊዜ ውስጥ ሁሉ በየሳምንቱ ሌላ የማስታውሰው ነገር በየሳምንቱ በራሱ ወጪ በራሱ ነዳጅ መኪና ይሄዳል ሆስፒታሉ ለመከታተል። ኮሚቴ 6 ወር 3 ወር 2 ወር ስብሰባ ሊሰበሰብ ይችላል። እያንዳንዷ ነገር ድንጋይ የት ምን እንዳለች ምናምን ለማየት በየሳምንቱ ይመላለሳል። ምንም ባለመሰልቸት ማለት ነው። ለገጠሩ ህዝብ ለህብረተሰቡ ያንን ለማድረግ ያው የራሱ ዴዲኬሽን ለማድረግ ነው። ያው ከሱ ጋር ስትገናኝ ብዙ የምታገኘው ጥቅሞች አሉ፣ በርካታ ናቸው። ዋነኛው የሰዓት አጠቃቀም ነው። ሰዓትን በአግባብ የምትጠቀም ይህን ሰዓት እንኳን ለቢሮ ለውጭ ለራስም በደንብ ትጠቀመዋለህ። ሌላው እንድታነብ ይፈልጋል። ማንበብ ሰዎች ከእውቀት ጋር መስራት ነው ያለባቸው። ስራ ብቻ ሳይሆን ከእውቀት ጋር ነው። ስለዚህ አነሰም በዛም ለምትሰራው ስራ እና ሌላ ከሃይማኖትም ቢሆን እንድታነብ እንድታቅ ግፊት አደርግብሃል። በደንብ የፋሚሊ ታይም አለው። በጣም ፋሚሊ እንደ ቢዚ እንደሆነ አይደለም። ፋሚሊውንም የትኛውም አባት ከሚሰጠው ፍቅር በላይ እንክብካቤ በላይ የሚሰጥ ሰው ነው። ከዚህ ሰዓት እንኳን እንትን ብሎ ሰዓት ማኔጅ ማድረግ በደንብ ይችላል። ስለዛ ስኬጁል አለን። ዶክተር ከዚህም በላይ ብዙ ነገሮችን ያደርጋል። ብዙ ነገር ይጠብቃል። ብዙ ነገር እንጠብቃለን ከዶክተር። ብዙ ነገር ሊያደርግ ይችላል እና እድሜና ጤና እንዲሰጠው ነው። ምክንያቱም አንዳንድ ሰዎች በሀገሪቱ ውስጥ በጣም ጥቂት ሰዎች ናቸው እንደዚህ ሁልጊዜ ዘሆል ዴይ እድሜያቸውን ሁሉ ምንም ነገር ሳያደርጉ ወደ ስራቸው ወደ አለሙት ዓላማ መንቀሳቀስ የሚያደርጉት። አብዛኛው ሰው የተወሰነ ደረጃ ላይ ደርሶ በቃ ረክቶ ቁጭ ይላል። ማደግ ሲችል ነው፣ መጨመር ሲችል ነው፣ እንደዚህ ማድረግ ሲችል ነው። ግን የሰው ልጅ ፖቴንሻሉ በውስጡ ያለው አቅሙ በጣም ብዙ ነው። ያንን ብዙ አቅም ነው መጠቀም የሚፈልገው ዶክተር። ስለዚህ በዛ አቅሙ ነው እየተጠቀመ ያለው። ስለዚህ እንደዚህ ምናምን ሳል አብረህ ዛሬ እንደዚህ ብትሄድ ምናልባት አንተ አብረህ ላትፈጥን ትችላለህ፣ ላትሮጥ ትችላለህ። እሱ ግን በቃ የህይወት ነው፣ የህይወት ጥሪ ነው። ያንን በማድረግ ላይ ነውና በዛ መሰረት በማህበራዊም ጉዳይ በሙያውም በማንኛውም አይነት ነገር ያደርጋል። ስራውን ያከብራል። ለሰውም ያለው ክብር ጠንከር ያለ ነው። ስለዚህ ወደፊትም ብዙ እንጠብቃለን ከሱ ማለት ነው። የረመዳን ድባባችን በጣም ደስ ይላል። ብዙ ሰው ይመጣል፣ እንግዳ ይመጣል። በቃ የናፈቀ ሰው ራሱ ስታየው በጣም ያው ደስ ይላል እና ይሄን ያው በእርግጥ የሁለቱም የፋዘርም የማዘርም ኮንትሪቢዩት ያደረጉት ነው። ግን ደግሞ በጣም ነው ደስ የሚለው እንግዳም ሲመጣ ብዙ የናፈቀ ሰው መጥቶ ከልጆቻቸው ጋር አንተም ከልጆቻቸው ጋር ስትጫወት በጣም ነው ደስ የሚለ እና ረመዳን ሁሌም እንደው ይናፍቀናል። የኛ ቤት ረመዳን ታይም በጣም ደስ ይላል። በጣም ደስ ይላል ማለት ሆስፒታል ያሉ ሰዎች ይመጣሉ። እኛ ጋር በቋሚነት ረመዳን ላይ መጥቶ የሚያፈጥሩ ሰዎች አሉ። እኛ ቤት ረመዳን ቤታችን በጣም ሙሉ ነው። በወንዶችም በኩል ሙሉ ነው፣ በሴቶችም በኩል ሙሉ ነው። በጣም ደስ ይላል። እኛ ጋር ረመዳን በጣም እሽቅ ነው። ያው ቁርአን አለ፣ የቁርአን ሰዓት አለን። ተራዊህ አብረን ነው የምንሄደው፣ ተራዊህ እንሰግዳለን። የአፍጥሩ ሰዓት ደግሞ በጣም ይለያል። ሙሉ ቤቱ ሆነን ነው የምናፈጥረው። ለአፍጥር ሰዓት እኛ ጋር ከሆስፒታል የሚመጡ አሉ። እኛ ቤት በሩም ክፍት ነው። አፍጥር ሰዓት የፈለገ ሰው አፍጥሮ ማፍጠር ይችላል። መንገደኛም ገብቶ ማፍጠር ይችላል። በራችንም ክፍት ነው። በር አይዘጋም። ራሱ አፍጥር ሰዓት ላይ አንዱ በር ተከፍቶ ነው የሚጠበቅ። ስለዚህ እኔ አንዳንዴ ለምሳሌ በህይወት ውስጥ ብዙ የተለያዩ ሰዎች ታገኛለህ። በተለያዩ ሰዎች ምናምን ያጋጥመዋል እና በዚያ ጊዜ ውስጥ እኔ በአጋጣሚ በዛ አጋጣሚ ነው የተገናኘው። ሌሎች ብዙ ሰራተኞችም ብዙ ሰዎችም ጋር ተዋውቀናል። ግን ከዶክተር ጋር በዛ አጋጣሚ በመተዋወቅ አንተ የምታስበውን ነገር እንዲሆን የሚሆን ነገር ፈጽሞ ሰርቶ ስታይ በጣም ነው የምትረካውና እንደገና ደግሞ በሕክምናውን በመሳሰሉት ነገር ላይ ሲሆን ደግሞ ያን ያህል ብዙ እንትን ለማሳይ የታካሚውንም የበሽተኛውንም
ኢንተረስት በተቻለ መጠን በመጠበቅ በዛ አይነት ምክንያት ለምሳሌ ሐኪም ቤት በሚሄድ በነበረበት ጊዜ አስታውሳለሁ ብዙ ሰዎች ዶክተር መኪና አለች ብለው ነው የሚጠብቁት። ምክንያቱም ዶክተር ሲኖ ምክንያቱም እስከ መጨረሻው ድረስ ያያቸዋል፣ ያዳምጣቸዋል። ሐኪም ማዳምጥ እንደዚህ አዳምጦ ምን ብሎ ደግሞ ስለሚያደርግ ያንን እንደዚህ አይነት አገልግሎት ስለሚሰጥ ይሄ አገልግሎቱ በጣም ይሄ እንደዚህ አይነት ስራው ሰው እንዲወደው እንዲያከብረው ነው የሚያደርገው እና በዚህ መሰረት እኔ ከዶክተር ጋር በመታወቄ በልቤ በህይወቴ ካገኘኋቸው አንድ በጣም ትልቅ ነገር ብዙ ትምህርት የማገኝበትም ነው። ታናሼ ነው፣ በእርግጥ የእኔ ታናሽ ነው፣ በጣም በብዙ ዓመት ታናሼ ነው። ግን ከሱ ብዙ ነገር ታገኛለህ፣ ብዙ አይነት ትምህርት ታገኛለህ እና ለሌሎችም ታዳጊዎችም ደግሞ ወደፊት ማደግ ለሚፈልጉትም የእሱን እንደ ምሳሌ አይነት ነገር ቢወስዱ ጥሩ ነው። ምክንያቱም ስራ ነው፣ የህይወት ስራ ነው። ለእያንዳንዱ ነገር ፕሮግራም አስቀምጦ ባስቀምጠው ፕሮግራም መሰረት ይሄዳል እና ከዶክተር ጋር በመገናኘቴ በህይወቴ ትልቅ አሴት ነገር እንዳገኘሁ ነው የምቆጥረው እና ረጅም እድሜ እንዲሰጠው ከጤና ጋር ከቤተሰቦቹ ጋር ሰላም እንዲሆን እመኛለሁ። አላህ ይጠብቀው ነው። ዶክተር ያው ከአንተ ከተገናኘ በኋላ በርካታ ነገሮችን የተማርኩት በተለይም ለማህበረሰቡ ያለክ ክብርና አዘኔታ ወይም ደግሞ ማደግ አለበት የምትል ሁላ አቀፍ ከሆንክ ሰው ስለሆነ ይህን ከአንተ ተምሬያለሁ። ሌላው ያው በጣም ስለማከብር ከአንዳንዴ ያው ከከበሬታ የተነሳ ነው ብዙ ጊዜ ትንሽ የመደባደፍ ነገር ስራ ላይ ያለና ያው በጣም ስለመወደድና በጣም ስለማከብርክ ያው አንተን ለመጋፈጥ ትንሽ አቅም ያንሰኛልና በጣም የምወድህ በጣም የማከብርህ ከአንተ በርካታ በጎ ጎኖችን ያገኘሁትና ይህን አሁን የጀመርከው ስራ አድጎ ፈክቶ ለሀገር እንድትበቃ ምኞትህ እንዲሳካ ስለዚህ ከመልካም ጤና ከጤናና ከረዥም እድሜ ጋር በጣም እመኝልሃለሁ። ዶክተር በጣም እንደምወድህ አመሰግናለሁ። ባባ በጣም ነው ወድህ በቃ አንተን አስተስቼ የሆነ ቦታ ደርሼ አንተን ማሳየት በጣም እፈልጋለሁ እና በቃ ደስ ሲልህ እንዲልህ በጣም ደስ እኔም አንተ ደስ ሲልህ እኔም በጣም ደስ ይለኛል። ሰላም አለይኩም። እስካሁን በጣም ደስ የሚል ቤተሰብ በአንተን የሆነው በጣም ጥሩ ሚና ተጫውተሃል እና አመሰግናለሁ። ብዙ ጊዜ እንደውም እኔ አልነግርህም፣ ግን አሁንም ልንገርህና በደንብ እንደምወድህ እንድታውቅ እፈልጋለሁ። ብዙ ጊዜ አንተ ነህ ለእኔ እንደውም ትልቅ ሮል ሞዴል የምትሆንልኝ እና አሁንም እስካሁንም ነህ። ሌላ ሰውም እንደውም ይሄ ፌመስ ሰው ምርጥ ነው ይሄኛው በጣም ሲለኝ እኔ አባቴን ነው ማወራው እና ቴንኪዩ በጣም ነው እኔ የምወድህ። እሺ ባባዬ እንዴት ነህ? ደህና ነህ? ሁሉ ሰላም? እኔ በቃ ለአንተ እንደው የምነግርህ ነገር ቢኖረኝ በጣም ነው የምወድህ። የፈለገ ነገር ብናሳልፍ ብታስከፋኝ ብታስደስተኝ ሁሌም ለአንተ የምወደው አንድ ነው እና ሙሉ 100% ነው የምወደው ባባ። ኢንሻአላህ በአኺራም እንገናኛለን። ባባዬ እኔ በጣም እወድሃለሁ። ለእኔ አባቴ ብቻ አይደለህም፣ ጓደኛዬም ነህ፣ አማካሪዬም ነህ እና ሁሉ ነገር እንደምታስብልኝ አውቃለሁ፣ እንደምትወደኝ አውቃለሁ። አንዳንዴ እንደማጠፋም አውቃለሁ። ትመክረኛለህ አውቃለሁ። ባባ እወድሃለሁ። እና ሺህ ዓመት ኑርልኝ። እወድሃለሁ። ዱዓ አደርግልሃለሁ ለእድሜ እላለሁ። ፊሊንግን ማዳመጥ ታያለህ። ብዙ ጊዜ አንተም እነሱ እንደሚቻሉ ትጨነቃለህ። ትርፍ ሄጄባቸው ይሆናሉ ምናምን
እናንተ ፊት ለፊት ላይ ሊሆን ይችላሉ፣ ግን አንተ የመጠንከው ነገር ወይ አንሶ ወይ በልጦ ሊሆን ይችላል። አንዳንዴ ኦቨር ትሄድባቸው እና ኦቨር ስትሄድባቸው ይሆናሉ፣ ዲፕሬስ ይሆናሉ። አንችልም። አንዳንዴ አንድ ችላ ትላቸውና ትረሳቸውና እነሱ ይጠፉብሃል። ልጆች በየእድሜ ደረጃቸው የሚፈልጉት ነገር አለ። በጣም ትንሽ ያሉ እጃዎች ይፈልጋሉ። ከዛ ከፍ ሲሉ ኳስ ነገር ይፈልጋሉ። ከዛ ብስክሌት ይፈልጋሉ። ኳስ በሚፈልጉበት ጊዜ ኳሷን ሳታሟላላቸው አልፋ ብስክሌት ሊገዛላቸው ብዙ ያለፈ በኋላ መኪና መያዝ የሚፈልጉበት እድሜ አለ። ያኔ ከልክላቸው የሆነ ቦታ ከደረሱ በኋላ ብስክሌቷን ሊገዛላቸው ጊዜ ያለ እና ደረጃቸውን እየጠበቅ ሚዳቸውን የሚችለው ማሟላት እና ላይፍ ማስተማር ያለፍኩበትን ማስተማር ላይፍ የዘራኸውን የሚታየው ላይ የዘራኸውን በተለይ ዘመኑ በሚጠቀሙ ሰው ግለኝነት በጣም እየረከሰ እንዳንዴ ሰው ላይ የምታደርገው እንደሞኝ የሚያስቆጥር ያረክለት ሰው እንደሞኝ ሊያይ ይችላል። ማባከን ሊመስል ይችላል። የራሴ የምትለው ሰውም ሰው ስታሪክ ሲያይ ሲዘረፍ ዘራነት ነገር ነው። ሀውን እርዝ ለሌላ ለማታውቁበት ነገር ወፋ ሆስፒታል ወላዶች ልብስ ማነው ማዋለጃ ቃገሰስ ሊፈርሳስመስልክ ቅርብ ያለው ሰው ደግሞ ችግሩ መጠን ስላላየ እሱ የተርኮ ይመስላል። አርሲ ስትልክ ለሩቅ ቦታ ስታረግ ከመንደር አልፎ ሌላ ሰው ስታረግ ከሌላ ሰው አልፎ ከቤተሰቦች ስታረግ የሞኝነት የሚመስለው ነገር አለና ይህ ሁሉ እንግዲህ ከማንበብ ችግሩ ከበት የሚመጣ ነው። የሚችለው ያህል በተለያዩ ኢምፓክት የሚመጣ ፖዚቲቮች እንዲሆኑ ሁሉም ልጆች ናቸው ፖዚቲቮች እንዲሆኑ እንግዲህ እነሱ ማያውቁ ደግሞ አትነጋር እኔ የመጣሁበት የሚያውቁ ደግሞ የበለጠ ዲፕረስ ሊሆን ይችላሉ እና የመጠንከር ምክንያት ናቸው። ሀርሽ ላይ ነበሩ እኛ ዘመን ሀርሽ ጊዜ ያሳለፍ አልሐምዱሊላህ። ያው ሰው ማለት ነገር ማስታወስ ይችላል። ጊዜ ከእንስሳት የምንለየው ነገር ማስታወስ ስለሚችል ያለፍከውን ትናንትን ማስታወስ ነገር ባለም ኢምፖርታንት ያለፍነው አንረሳም። መነሻችን አንረሳም። ሰውነታችን አንረሳም። ሁለተኛ ደግሞ ነገን ስናስብ የምናየው ነገር ሁሉ ጥለን የምናልፈው ነገር አችን ከፈን ለብሰን ነው የምንሄደው። ምንም ስለደረለት ነገር በጣም መቼ እንደሚመጣ በተሻለ መጠን ለሰው ስትኖር ደስ የሚልህ። ገንዘብ እንደምታውቀው ስትሰራው እና ስታገኘው በጣም አድካሚ ነው። የሚያስጠላ ነገር አለው፣ ቅጥፈት አለው፣ ውሸት አለው፣ ጆጃ አለ፣ ፔን አለው፣ ውጣ ውረድ አለው። ስታረግበት ደስ ስታረግበት ለሰው ስታረግበት ለሰው ስትሰጥ ሰው ማህበረሰብ ተለውጦ ስታይ ደስ ይላል። በተለይ ጤና ላይ ሀገራችን ጤና ችግር በጣም በርዛት ያለ ያሳዝናል። አንዳንድ ቦታ ስትሄድ ወባ ቴስት የሚያደርጉባትን ስላይድ ያለች መስታወት ነገር ናት። 10 ብር ኮት ነው። እሷን አጥተው እሷን እያጠቡ የሚሰሩት የነባቢዎች ያጋጥመዋል። 10 5 እያጠባች ቀላል ትልቅ ማሽን ትንሽ ነገር አጡ ኦፕሬሽን ሁሉ ታማጡ መብራት አጡ በጀት ስለሚያዝ እንደዚህ አይነት ኤክስሬ ተገዝቶ በር ያለው በርካሪ እነዚህ ክፍተቶችን እያየን እናደርጋለን። ልጆቹን በእውቀት አብረው እንዲሄዱ እንዲያዩ አሜን። በተለይ ገጠር እንዲኖር ገጠር እንዲያሳልፍ የተወሰነ ጊዜ አደርጋለሁ። በአመት አረፋ አባቶች ራሱ ይሄዳል። ቀጠሮ ይዞ ነው የሚመጣው። እዛ ጋር ጎጆ ቤት አድሮ ሰው ቦታ ሴቶቹ ደጎች ቤተቦት የሚሰራው ሰው ፋሚሊ እንዲሆን ልጆቹ በሰማ ሲገናኙ እንዲተናነሱ የሚችለው ያላቸው አላህ ጥቁስ ያላቸው ይቻላል። እኛ ሰበብ የምንችለው እናደርጋለን። አላህ አሁን እንደሚናገሩት እንግዲህ ቶሎ ወራትን የሆኑ ማለት ነው። ወደ ተመልካቾቻችን እስካሁን አብራችን ስለነበራችሁ
ከልብ እናመሰግናለን። በፕሮግራሙ ጥሩ መልእክት እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ማንኛውም ጥቆማ፣ አስተያየት ካላችሁ በስልክ ቁጥራችን አስተያየታችሁን እንቀበላለን። ለዛሬ እዚህ ላይ ያበቃውን። ወሰላሙ አለይኩም ወረሕመቱላሂ ወበረካቱ።